የፋርስ መንቀጥቀጥ የአርማጌዶን ጦርነት ዋዜማ በኢራን 100 ከተሞች ላይ እየነደደ ያለው እሳት ተራመጽ አይደለም፣ የሺህ ዓመታት ትንቢት ፍጻሜ እንጂ። የቃሲም ሱሌማን ሐውልት ሲጋይ፣ የአያቶላ ፎቶዎች ሲረገጡ በስተጀርባ ያለው መጽሐፍ ቅዱሳዊ ሚስጥር ምንድነው? የጎግና ማጎግ ሰልፍ ተጀምሯል ወይ? እነሆ ኤለን መስክ ከሰማይ፣ እስራኤል ከምድር፣ ልዑል ረዛ ፓላቪ ደግሞ ከዋሽንግተን እያሴሩ ነው። የጥንቷ ፋርስ ትንሣኤ ወይስ የዓለም መጨረሻ ዋዜማ? በሆኑ ኢራን ጨለማ ውስጥ ናት። በጥንቷ ፋርስ ትንቢት እየተቀሰቀሰ ነው። ይህ አመጽ ወደ አርማጌዶን ጦርነት ይወስደን ይሆንን ወይስ እስራኤልና አሜሪካ የጥንቱን ንጉሥ ሊመልሱብን ነው? እስከ መጨረሻው አብራችሁኝ ስትቆዩ ይህንን የሚገርም የሚያስደንቅና የመጽሐፍ ቅዱሳዊ የመጨረሻ ትንቢቶችን የምንዳስስበት ፕሮግራም ይዤላችሁ ቀርቤያለሁ። ላይክ በማድረግ ፕሮግራማችን ጀምሩ። ዓለም ዛሬ የምታየው ተራ የተቃውሞ ሰልፍ አይደለም። ሺህ ዓመታትን ያስቆጠረ የትንቢት ሰንሰለት ሲበጣጥስ እያየን ነው። የፋርስ ምድር እየተናወጠች ነው። የኢራን መንግስት ኢንተርኔቱን በመዝጋት ሀገሪቱን ወደ ጨለማ ቢወረውራትም ከሰማይ በላይ ግን ሌላ አይን ተከፍቷል። ኤለን መስክ በስታርሊንክ ሳተላይቶች አማካኝነት የዲጂታል ነጻነት ብርሃን ረጭቷል። በምድር ላይ የቆሙት ሐውልቶች ሲቃጠሉ፣ በሰማይ ላይ ግን አዲስ የኃይል ሚዛን እየተገነባ ነው። ይህ የኢራን አመጽ አርማጌዶን የሚወስደን ታሪክ ወይስ የነጻነት ንጋት? ታሪክን ወደ ኋላ እንመልከት። የትላንቷ ፋርስ የዛሬዋ ኢራንና እስራኤል ጠላቶች አልነበሩም። በመጽሐፍ ቅዱስ የታሪክ መዝገብ ውስጥ ፋርስ የእስራኤል ታዳጊ ነበረች። እግዚአብሔር የቀባውት ያለው ንጉሥ ቂሮስ አይሁዳውያን ከባቢሎን ምርኮ ነፃ አውጥቶ በገንዘቡ ቤተ መቅደስ እንዲሰሩ የረዳ ታላቅ ሰው ነበር ይለናል መጽሐፍ። መጽሐፍ አስቴርን አስታውሱ። አንዲት አይሁዳዊት በፋርስ ቤተ መንግስት ንግስቱና ህዝቧን ከጥፋት የታደገችበት ምድር ነበር። ታዲያ ዛሬ ምን ተቀየረም? የ1979ኙ አብዮት የፋርስን ነፋስ ሰረቃት። ያ የቂሮስ መንፈስ ተወግዶ በአያቶላ መንፈስ ተተካም። ዛሬ በየጎዳናው የሚቃጠሉ ፎቶዎችና የሚገረሰሱ የቃሲም ሱሌማን ሐውልቶች ህዝቡ ወደ ጥንቱ ማንነት ወደ ቂሮስና ወደ ፓላቪ ዘመን ለመመለስ እያደረጉት ያለው የሞት ሽረት ትግል እንደሆነ ይነገራል። እኔ ግን ሌላ ጥርጣሬ አለኝ። የጎግና የማጎግ ሰልፍ ለዋሉ መጽሐፍ ቅዱሳዊ ትንታኔ ነው። ወደ ትንቢቱ ስንመለስ በሕዝቅኤል ምዕራፍ 38 እና 39 ላይ የተጠቀሰው ታላቁ የጎግና ማጎግ ጦርነት ዋነኛ ተዋናይ ፋርስ እንደሆነች ይነግረናል። ትንቢቱ እንደሚለው በመጨረሻው ዘመን ፋርስ ከሰሜን ኃያላን ይሄ ማለት ከሩሲያንና ከጎጎች ጋር ማለት ነው በመተባበር በእስራኤል ላይ ተዘምታለች። የጥንቷ ፋርስ የዛሬዋ ኢራን የመንግስቷ ውድቀት ለትንቢቱ ፍጻሜ እንቅፋት ይሆን ወይስ ማፋጠኛ? መንግስት ከወደቀና ልዑል ረዛ ፓላቪ ወደ ስልጣን ከመጣም ኢራን እንደ ጥንቱ ከምዕራባውያንና ከእስራኤል ጋር ወዳጅነት ትሆናለች። ይህ ከሆነ ፋርስ በእስራኤል ላይ ትዘምታለች የሚለው ትንቢት ይዘገያል ማለት ነው። ሁለተኛው እይታ ግን አሁን ያለው መንግስት የመጨረሻው መዳረሻው ሲቃረብ ህዝቡንና ዓለምን ለማደናገር የመጨረሻውን ካርድ ሊመዝ ይችላል። ይሄውም በእስራኤል ላይ ቀጥተኛ ጥቃት በመሰንዘር መላው መካከለኛ ምስራቅ ወደ አርማጌዶን ጦርነት መክተት ማለት ነው። በመጹ ምክንያት በርካቶች መገደላቸው ጅምር እንጂ ፍጻሜ አይደለም። ደምን እየጠራ ዓለምን ወደ ታላቅ ፍልሚያ እየገፋት ይመስላል። የአሜሪካና የእስራኤል የስለላ ተቋማት ሲአይኤ እና ሞሳድ በኢራን ሰማይ ላይ የሚበረውን የስታርሊንክ ሳተላይትን እንደ ትልቅ መሳሪያ እየተጠቀሙበት ይመስላል። ይህ ቴክኖሎጂ መንግስት የዘጋውን በር ሰብሮ መረጃ ለሰልፈኞቹ ያደርሳል። በሆኑ ይህ የዲጂታል አብዮት በመጽሐፍ ቅዱስ እንደሚጠቀሰው ዕውቀት ይበዛል እንዳለ ዳንኤል ምዕራፍ 12 ላይ ከሚለው ቃል ጋር የሚገጣጠምና የሚመሳሰል ነው። ቴክኖሎጂው ራሱ የፖለቲካ ቁማር መጫወቻ ሆኗልና አርማጌዶን ዋዜማ ላይ መሆናችን ምልክቶቹ ምንድናቸው ካል የአሜሪካና የእስራኤል በኢራን ውስጥ መናወጥ ደስተኞች መሆናቸውና የሚያደርጉት ገደብ የለሽ ድጋፍ ነው። የኢራን ኒውክሌር ፕሮግራም ሳይተኮስ እንዲከሽፍላቸው አመጹን በረቀቀ መንገድ እየደገፉት ነው። ልዑል ረዛ ፓላቪ ሻንጣውን አሽጎ መጠበቁ የፋርስ መንግስት ዳግም ትንሣኤ ምልክት እንደሆነ ይነገራል። ነገር ግን ይህ ትንሣኤ ሰላም ነው ወይስ ወደ አርማጌዶን የሚያደርሰን ድል? መጽሐፍ ቅዱስ ሰላም ነው ደህንነት ነው ሲሉ ጥፋት በድንገት ይመጣባቸዋል ይላል። ኢራን ውስጥ የሚታየው እሳት የነጻነት ችቦ ሊመስል ይችላል። ነገር ግን በጥልቁ ሲታይ ዓለምን ጂኦፖለቲካ የሚቀይር ሩሲያንና ቻይናን ወደ ግጭት የሚጎትት በመጨረሻ መጽሐፍ ቅዱስ ወደ ተነበየው ታላቁ መፍሰሻ አርማጌዶን የሚወስድ የፍጻሜ ጅማሮ ሊሆን ይችላል። ሁሉ ዓለም ዛሬ ትንፋሿን ይዛ ወደ መካከለኛው ምስራቅ መመልከቷ ምክንያት ነው። የማይነኩ የተባሉ ስሞች ሲረገጡ፣ የማይደፈሩ የተባሉ ሐውልቶች በእሳት ሲጋዩ እያየን ነው። የጥንቷ ፋርስ የዛሬዋ ኢራን በመቶ ከተሞቿ ህዝባዊ ማዕከል እየተናወጡ ናቸው። መንግስት ኢንተርኔት ዘግቶ ጨለማውን ቢጋርድም ከላይ ከሰማይ ግን የቴክኖሎጂው ንጉስ ተብሎ በሚጠራው ኤለን መስክ በስታርሊንክ ሳተላይቶች የብርሃን ድልድይ መዘርጋቱ
ዓለማችን ላይ ሊወለድ የታሰበው መከራና ሊያመጡብን ያሰቡት ስቃይ ምልክትና ጅማሮ ምን ያክል እንደሆነ የሚያሳይ ነው። ይህ ተራ አመጽ አይደለም። ይህ የመሬት መንቀጥቀጥ ነው። ይህ የኢራን አመጽ ወደ አርማጌዶን የሚወስደን ካርታ ነው ወይስ ሌላም ብለን ስንጠይቅ መጽሐፍ ቅዱስ ስለ ፋርስ መጨረሻ ምን ይላል ብለን እንገመግማለን። እስራኤልና አሜሪካ በጨለማ የያዙት ፖለቲካዊ ቁማር ምንድነው? ግሩን ከስሩ ታሪኩን ከምንጩ ብንጀምረው ኢራን ማለት ዛሬ እንደምናውቃት አክራሪ ሀገር ብቻም አልነበረችም፣ ታላቋ የፋርስ ግዛት እንጂ። የሚገርመው ነገር በመጽሐፍ ቅዱስ መዝገብ ውስጥ ፋርስ የእስራኤል ቀንደኛ ጠላት ሳትሆን ታዳጊዋ ነበረች። ነቢዩ ኢሳይያስ በትንቢቱ መሲህ ወይም የተቀባ ብሎ ስለጠራው ስለ ፋርሱ ንጉሥ ቂሮስ ታሪክ ይነግረናል። አይሁዳውያኑ ከባቢሎን ምርኮ ነፃ አውጥቶ በገንዘቡ ቤተ መቅደሱን እንዲሰራ የፈቀደው ይሄኛው የፋርስ ንጉስ ነበረም። እጅግ የሚገርመው ይህ ዛሬ ዓለም የሚተራመስበትና የጦርነት አዝማሚያ የሚታይበት መጽሐፍ አስቴርን ስታነቡ አይሁዳዊቷ አስቴር በፋርስ ቤተ መንግስት ንግስት ሆና ህዝቧን ከሞት የታደገችበት ምድር የድሮዋ ፋርስ የዛሬዋ ኢራን መሆኗ ይነግረናል። ታዲያ ያ ወዳጅነት ዛሬ ወዴት ሄደ? የ1979 የእስላማዊ አብዮት የፋርስን ነፋስ ሰረቃት። ያ የቂሮስ መንፈስ ተወግዶ በአያቶላ መንፈስ ተተካ። ሰላም የሚለው ቃል በሞት ለእስራኤል ተቀየረ። ነገር ግን ተመልከቱ፣ ዛሬ በኢራን ጎዳናዎች የሚቃጠሉ ቃሲም ሱሌማን ሐውልት እንደ ጨርቅ ሲጋይ የአያቶላ ካሚኔ ፎቶ ሲረገጥ ማየት ይሄ የሚያሳየው አንድ ነገር ነው። ህዝቡ ማንነታችን ተሰርቋል፣ ወደ ቀደመ ክብራችን ወደ ቂሮስ ዘመን ይመልሱን እያለ ነው። ይህ የትውልድ ጩኸት ነው። አሁን ወደ ዋናው ቁም ነገር ስንገባ ወደ አስፈሪው ትንቢት እንምጣ። በሕዝቅኤል ምዕራፍ 38 እና 39 ላይ ስለ ጎግና ማጎግ ጦርነት በግልጽ ተቀምጧል። በዚህ የዓለም መጨረሻ ጦርነት ውስጥ ከዋነኞቹ ተዋናይ አንዷ ፋርስ መሆኗን ይሄ ቅዱስ መጽሐፍ ይነግረናል። እንደሚለው በመጨረሻው ዘመን ፋርስ፣ ኢራን ከሰሜን ኃያላን መንግስታት ብዙዎቹ ሩሲያ፣ ቻይና ከሚሏቸው ጋር በተባበር በእስራኤል ተራሮች ላይ ለመዝመት ትሰለፋለች። እግዚአብሔርም መንጋሽን በምዕራብ እይዛለሁ ወደ ሰልፍ ማወጣሻለሁ እንዳለም ትንፋሹን ይዞ የሚከታተለው ይህ የኢራኑ ተጽዕኖ ወይም ደግሞ እንቅስቃሴ አሁን ላይ በህዝባዊ አመጽ መንግስቱ ከወደቀና በአሜሪካ የሚኖሩ አልጋ ወራሽ ሉል ራዛ ፓህላቪ ወደ ስልጣን ከመጡ ኢራን ልክ እንደ ጥንቱ የቂሮስ ዘመን የእስራኤል ወዳጅ ትሆናለች። ይህ ከሆነ ፋርስ በእስራኤል ላይ ትዘምታለች የሚለው ትንቢት ይዘገያል ወይስ ይቀየራል? አስፈሪው ግን አሁን ያለው አክራሪ መንግስት የመጨረሻው መድረሻ እንደተቃረበ ሲያውቅ ከመሞት ይሙቱ በሚል ስሌት የህዝቡን ትኩረት ለማስለወጥ የመጨረሻውን ካርድ ይመዝ ይሆን? ይሄው በእስራኤል ላይ ቀጥተኛና ባልተጠበቀ ጥቃት በመሰንዘር መላው መካከለኛ ምስራቅን ወደ አርማጌዶን ጦርነት መክተት ሊችል ይችላል የሚል የመጽሐፍ ቅዱሳዊ ትንታኔን የሚያቀርቡ ምሁራን ይገልጻሉ። በተቃውሞ 45 ሰዎች እስካሁን ተገደሉ። ይህ ቁጥር ዝም ብሎ አሃዝ አይደለም። ደምን እየጠራ ዓለም ወደማትወጣበት መከራ ሊከታት ይችላል። በሆኑ የንጉስ ቂሮስ ሀገር እግዚአብሔር የቀባውት ብሎ የጠራው በኢሳይያስ በምዕራፍ 45 አይሁዳውያን ከባርነት ነፃ አውጥቶ ቤተ መቅደሱን እንዲሰሩ አዋጅ ያስነገረው የታላቁ ንጉስ ቂሮስ ሀገር እንዲሞኗ ይገርማል። የንግስት አስቴር ሀገር በሱሳ ግንብ ተቀምጣ ብጠፋም ልጥፋ ብላ በጾምና በጸሎት ህዝቧን ከሞት አዋጅ የታደገችው የቆንጆዋ ንግስት አስቴርና ያጎቷ መርዶኪዮስ ሀገር እንዲሞኗ ያሳዝናል። የነቢዩ ዳንኤል ሀገር እንዲሆና በህዝቦቿ መዓትና መከራ ስቃይ ሲመጣባት የአርማጌዶን መባቻ መጀመሪያ መጠንሰሻ ሀገር ስትሆን ይገርማል። በአንበሶቹ ጉድጓድ ውስጥ ተጥሎ የእግዚአብሔርን መልአክ አፉን የዘጋለት በፋርስ ቤተ መንግስት ውስጥ ባለሟል ሆኖ ታላቅ የፍጻሜ ራእይን ያየው የቅዱስ ዳንኤል ሀገር ኢራን እንዲሞኗ ያሳዝናል። የነህምያና የዕዝራ ሀገር ኢራን ሆይ እንዴት ነች? የኢየሩሳሌም ቅጥር እንዲታደስ ከፋርስ ንጉስ ፍቃድ ተቀብለው የወጡት የታላላቁ መሪዎች የነህምያና የካህኑ ዕዝራ መነሻ ሀገር ነች። ይህች የቅዱሳን መጠለያ የቂሮስና የአስቴር ምድር ዛሬ በማን እጅ ወደቀች? ያ የጥንቱ የክብር መንፈስ ዛሬ በጎዳናዎች ላይ እየጮህ ያለው ትውልድ እየቀሰቀሰ ያለው የአርማጌዶን ዋዜማ የሚጠነሰስባት ሀገር መሆኑ ያስፈራል፣ ያስደነግጥማል። ውድ አድማጭና ተከታታዮች የታሪክ መዘወር ሲዞር እያየን ነው። የቃሲም ሱሌማን ሐውልት መቃጠል የአንድ ሰው ምስል መውደም ብቻ ሳይሆን የአንድ ዘመን መሸነፍ ምልክት መሆኑ ነው። ኢራን ወዴት እየሄደች ነው? ወደ ቂሮስ ዘመን ወይስ ወደ ጎግና ማጎግ ጦርነት? ኤለን መስክ የከፈተው የሰማይ አይን በምድር ላይ ያለው ጨለማ ይገፍ ይሆንን? አንድ ነገር ግን እርግጠኛ ነኝ፣ ዓለም እንደነበረች አትቀጥልም። ይሄን ነው እንግዲህ ዓለም እየተቀየረች ነው። ኒው ወርልድ ኦርደር ወደኛ እየመጣ ነው። ዓለም እንዳይሆን ስትሆን እየተመለከትንናም እያየናት ነው። እናንተስ ምን ትላላችሁ? ኢራን ወዴት እየሄደች ነው ብላችሁ ታስባላችሁ? ወደ ቂሮስ ዘመን ወይስ ወደ ጎግና ማጎግ ጦርነት? ወይስ ደግሞ
የአርማጌዶን ጦርነት መባቻ ላይ ቆማለች። የኤለን መስክ የከፈተው የሰማይ አይን በምድር ላይ ያለውን ጨለማ ይገፈው ይሆን? ሴራውስ ምን ሊሆን ይችላል ብላችሁ ታስባላችሁ? እነሆ ዓለም እየተቀየረች እየተለወጠች አዲስ የሆኑ ክስተቶችን ልታመጣና ልታዋልድ አይመስላችሁም? ይህ ጥያቄ ለእናንተ ነው። በሐሳብ መስጫ ሳጥን ሐሳባችሁን አስቀምጡ። ሰላም